ሰው ይስጥህ የሚል ምርቃት ትልቅ ነው። እናንተም ሰው ይስጣችሁ። የምሬ ነው። ሀይሚና ብሩክ የምወዳቸው ብዙ ሰዎች አሉና በቃ የራሳቸው ህይወት ትታቸው ለነሱ የሚጸልዩ የነሱ ህይወት እንዲቀየር የሚፈልጉ ሁሌም ከፍ እንዲሉ ቻናላቸው እንዲያድግ ላይክ የለም፣ ኮመንት የለም፣ ቪው እየታየ አይደለም፣ የማይሆን ስራ እንዳይጀምሩብን እነዚህ ልጆች እናሳድጋቸው እያሉ ከጊዜያቸው ቆጥቦ ምናምን ለነሱ የሚጥሩ ብዙ ሰዎች አሉና ትለያላችሁ እናንተም። ሀይሚና ብሩክ ደግሞ አያሳፍሩንም። ሁሌም እያኮርን ነው። እውነቱ ስነግራችሁ እኔ በሀይሚና በብሩክ ሁሌም ደስተኛና በጣም ኩራተኛ ነኝ ማለት አፌን ሞልቼ ነው የምናገረው። እነሱ ለኛ ለማሳፈር አይሞክሩም። ሁሌም እኛ የምንፈልግ ነገር ጠንቅቀው ስለሚያውቁ በቃ እኛ የምንፈልገው ነገር ነው የሚሰሩት። በቃ ጀግኖች ናቸው። ስለኛ ያስቡ፣ እነሱም ያስባሉ እንደ ለኛ ብለው ማለት ነው። ቆንጆ ከዚህ በላይ ይሄ ቁሳቁስ ነገር ምንም አይደለም። ፍቅር ከምንም በላይ ይበልጣልና ጤና፣ ፍቅር ጤናሽን የሚስጥሽ እሱንም እንደዛው። ሁላችሁንም ሰላም፣ ምቀኛችሁን የያዝላችሁ፣ ፈጣሪ ይጠብቃችሁ ባላችሁበት የኔ ውዶች። እንወዳችኋለን፣ እናከብራችኋለን። ምን ጊዜም እስከ መጨረሻው እንወዳቸዋለን፣ እናከብራቸዋለን። ከነፍሳችን አብልጠን ነው ነፍሱን አይደል የሰው ላይ የሚወደው ከነፍሳችን አብልጠን ነው እና የምንወዳቸው። ሀንዬም አላህ ይስጥሽ፣ ለዚህ ስብስብ አድርግሽ ለዚህ ላበቃሽን ጌታ ፈጣሪችን ቀን ለማያት ያበቃን ጌታ ፈጣሪ ሁላችሁንም አላህ ይጠብቃችሁ። ሌላ ምንም እምላችሁ የለኝ። አመሰግናለሁ እህቴ፣ በውስጥ አወራሻለሁ። እሺ በዛው ለሰላሜናም ጸሎት ዱአ አድርጉላችሁ አስተላልፉ። ሰላሜና ይምህቴ ፈጣሪ ያሽርሽ የኔ ውድ እህት። ሽረሽ ደግሞ መተሽ ከኛ ጋር ተመስገን የምትይበትን ቀን ቅርብ ያድርግልን ፈጣሪ። ከዚህ በላይ ደግሞ ያሽርሽ የኔ ውድዊ ሽረሽ እኛ ጋር የምትቀላቀይበት ቀን እርግጠኛ ነኝ ቅርብ ይሆናል ብዬ አስባለሁ ከፈጣሪ በታች። እኛም ደግሞ ጸሎት እናደርግልሻለን የኔ ውድ። አመሰግናለሁ ስላዳመጣችሁን። ሀን ወይኔ እኮ ምርቃን አልችልም። በውስጥ ላኪልኝ ዜዶ። እሺ አሁን ይኸውላችሁ ፍቅርዬ ልደታ ሚውትሽን አንሺና እንትን በይ አስተላልፊ መልእክትሽ። ፍቅር እሺ ፍቅርታ ተሾመ አስተላልፊ የኔ ቆንጆ። ድምፅሽን ከፍ አድርጊ። እኔ መሰለኝ። እንዴት ናችሁ? ይሰማል? አሁን ይሰማል። እንዴት ናችሁ? አላችሁ? እንዴት እችን ሰዓትስ አረፈዳችሁ? እንዴት ዋላችሁልኝ የኔ ውዶች፣ የኔ ተናፋቂ፣ የኔ ጨረቃ ፋሚሊዎች እና ይህንን እድል ስለሰጣችሁኝ አመሰግናለሁ በመጀመሪያ እና ወደነ ብሩኬ ሲሄድ ደግሞ ብሩኬ ሀይሚዬ እግዚአብሔር ከክፉ ነገር ይጠብቃችሁ። እናንተን ያየ በክፉ አይን ያየ እግዚአብሔር ሾፍ ያድርገው አይናችሁ እና ፍቅራችሁ በጣም ደስ ይላል። ከዚህ በላይ በፍቅር በደስታ እንድትኖሩልን እንድትመጡልን እኛ የሁል ጊዜ ምኞታችን ነው። እንወዳችኋለን፣ እናከብራችኋለን። መሳደብ ሳይሆን ካንተ ብዙ ነገር መማር ባል ያለን ወደፊትም ባልም ሊያገቡ ያሰቡት ለወንድ ልጆች ተምሳሌት የምትሆን ሰው ነክ። ምክንያቱም ለፍቅር ምን ያህል ዝቅ ማለትን ፍቅር ምን ያህል የሰው ልጅ እንደሚገዛ ይሄ ያለው ትምህርት ነው እንጂ አንተን የሚያስከብር አንተን ዝቅ የሚያደርግ አይደለም። እኛ እኮ ማንንም የማንንም እኮ እግር ሊታጠብ ይችላል። አንተ እኮ የሚስትህን የልጆችን እናት ወደፊት ያሰብካትን ከአንተ ጋር ከብዙ ውጣ ውረድን እዚህ ጋር እየተረገጣችሁ እየተሰደባችሁ ብዙ መስዋዕትነትን ብዙ መከራን ስቃይን አሳልፋችሁ እዚህ ጋር የመጣችሁ ሰዎች ናችሁ እና እግዚአብሔር ዛሬም ከፍ ያድርጋችሁ። እናንተን ያየ በክፉ አይን እግዚአብሔር ሾክ ያድርግበት እና ኑሩልኝ የኔ ውዶች። በጣም ደስ ይላል ፍቅራችሁ፣ በዚሁ ቀጥሉበት። ሀይሚዬም እግዚአብሔር ጨርሶ ይማርሽ የኔ ቆንጆ። እንወድሻለን፣ እናከብርሻለን እኛ ትንሿ እህታችን እና በቃ በጣም እንወዳት
በጣም ነው የሚወዷችሁ። እኔም ወዳችኋለሁ። ሰላም ሁኑልኝ ባላችሁበት። ሰላሚና ደግሞ የኔ እህት የኔ ኮልታፋ ስትሰጪ ወደኋላ ማትይ የኔ እናት ከዚህ ከመከራ ከስቃይ ሁሉ ፈጣሪ በቃሽ ይበልሽ። የኔ እናት ባለሽበት እግዚአብሔር ጨርሶ ይማርሽ። ይሄ ለአንቺ አይገባሽም። አንዳንዴ ወዳጅ ጠላ ምንድን ነው ወዳጁን ነው እግዚአብሔር ይፈትነዋል የሚባለው እና እውነት እግዚአብሔር አንቺን እየፈተነሽ ሊሆን ይችላል። ነገ ትልቅ ቦታ ሊያደርስሽ ሊሆን ይችላል እና እግዚአብሔር ጨርሶ ይማርሽ። ለአንቺ የማይገባውን ለጠላትሽ ይስጥልሽ። ጠላቶችሽን እስር ያርግልሽ የኔ ውድ እህት። እግዚአብሔር ይማርሽ ጨርሶ እላለሁ። አመሰግናለሁ። ሁላችሁንም ወዳችኋለሁ የኔ እናቶች፣ ከላይም ከታችም ያላችሁ አመሰግናለሁ። ባለፈው ደግሞ እየቀጣል እናመሰግናለን ፍቅርዬ፣ የኔ እናት ተባረኪ። እሺ ገኒ የሚሉትን አይትና ተናገር የኔ እናት። ሰላም ለኔ ተሳደረ የሚገባ ካለ ሰላም ሰላም፣ እንዴት ናችሁ? የጨረቃ ፋሚሊዎች ጨረቃዎቻችንም ደህና ናቸው? እግዚአብሔር ይመስገን እኔ ደህና ነኝ። እና መርቃት አልችልም፣ ግን ባለኝ አቅም እመርቃቸዋለሁ። እና መብርሃን ከፍት አድርጋችሁ ትልቅ ነገር ትልቅ ቦታ ደርሳችሁ ማየት እንፈልጋለን እኛ። እግዚአብሔር ከእናንተ ጋር ይሁን፣ ከክፉ ይሰውራችሁ፣ ከሰው አይን ወጡ ገቡ የሚሏችሁን መብርሃን አይናቸውን ትሰውርላችሁ። እና ምንም ምርቃትም አልችልም። እግዚአብሔር ያሰባችሁትን ሁሉ ያሳካላችሁ። እግዚአብሔር ያውቃል ሁሉም ነገር እግዚአብሔር ነው የሚፈጽመው። እኛ እናስባለን፣ እግዚአብሔር ይፈጽማል። እና እናንተ ያሰባችሁትን እግዚአብሔር ይፈጽምላችሁ። ላለው እንወዳቸዋለን። እኔ እንደሆነ በበኩሌ ማለት ነው እስከ ሞት ፍጻሜ እናንተ ሚዲያ ላይ እስካላችሁ ድረስ እኔ እወዳቸዋለሁ። ያው በሚዲያ ነው የምንገናኘው፣ በአካል አንገናኝም። ግን እናንተ ሚዲያ ላይ እስካላችሁ ድረስ መቼም አልጠላችሁም፣ መቼም ሳላይም አላውቀውም። አገሬም ገባው እዚህም ሆንኩ ማለት ነው። እና ቅን ልቦች ናችሁ፣ ቅን ልብ ነው ያላችሁ። ለልጆች ለህፃናቶች መሪ ናችሁ። ብዙ ነገር ነው ልጆችን እያስተማራችሁ ያላችሁት። የአሁንም ትውልድ ከመጥፎ ነገር እየመለሰ ብዙዎች በእናንተ ተምሮ የተመለሱ ሊኖሩ አሉ። ምንም እርግጠኛም ነኝ አሉ። እና እናንተ አሁንም በዚሁ ዘለቁልን፣ እግዚአብሔር ይጠብቃችሁ። እንግዲህ ምንም ማለት አልችልም። ጨረቆቼ፣ እናንተንም ጨረቃ ፋሚሊ አመሰግናለሁ። ክበሩልኝ። ቴንኪዩ። ጨርሻለሁ። እናመሰግናለን። እኛም እመንዬ፣ እስቲ መልእክትሽን አስተላልፊ። እስቲ ምን እንደተሰማሽ የዛሬው ቪዲዮ የብሩኬ እንትን እስቲ አስተላልፉ። እስቲ በእናታችሁ ለእነዚህ እንቆች እግዚአብሔርን ምስጋና ሲያንሳቸው ነው። እግዚአብሔርን በቃ ጥሩ ነው ለትውልድ የሚያስተምሩትን የሚያስተላልፉትን አርያ የሚሆኑ ልጆች ናቸው። እና እስቲ እናንተ እስቲ የተሰማችሁ ስሜት እስቲ ግለጹ። እስቲ እሺ እቴነሽ ሀናንዬ ይኸው አዛኑ ራሱ ይሰማል። ሌላ የሚያስተላልፍ ካለ ያስተላልፍና ወደ ክላስ ስሄድ አስተላልፋለሁ። እየሰማሽ ነው? ቁርአን ስላለሽ ኦኬ ችግር ፍቅሬ ልደታ ፍቅር ገቤ ናት ብላ ጽፋለች እኮ ፍቅር በጣም ያስተምራል። እግዚአብሔርን ከነሱ በተለይ እግዚአብሔርን እኔ እንጃ እኔ እነዚህ ልጆች ሳያቸው ራሱ እንባዬ ነው የሚመጣ። ወጣት ብዙዎቹን የምናየው ትውልድን የሚያበላሽ በየሶሻል ሚዲያ ላይ የምናየው በተለይ የአሁኖቹ ዩቲዩበሮች የሚያስተምሩን ቆሻሻ ነገር ነው። ከነዚህ ልጆች ግን እኔ እንጃ ፍቅርን፣ አንድነትን በቃ እኔ እንጃ መተሳሰብን ብዙ ነገር ነው ከነ ብሩክ የምንማረው እና እግዚአብሔር አምላኮ እድሜና ጤና ይስጣቸው። በዚህ አጋጣሚ ደግሞ እህታችን ሰላሚና እግዚአብሔር ይማርሽ የኔ እናት፣ መብርሃን ትዳብስሽ የኔ መልካም። እግዚአብሔር አምላክ ከአንቺ ጋር ይሁን። እንግዲህ በጸሎታችሁ እናንተም አስቧት። መልካም እህታችን ሰላሚናን ሳልመርቃት መቼም ወይ የሆነች ትንሽዬ ነገር ልትሄድላት ትችላለች። ከኔ ምርቃት አይታወቅም። ሰላምዬ የኔ ውድ እህት ከዚህም ፊት የሆነ ላይቭ ላይ ገብታ እንትና ሳሚሊንጋ ገብታ ሰው የለም ነበር፣ ግን
እኔ እሷ ሳሚልኝ ነበር የተናገረችው ቃል እመብርሃንን ነው የምላችሁ። ከጭንቅላት ያልጠፋ ብሏል። ታማለች ሲባሉ ማለት ነው ስትባል ምንድን ነው ያለችው? እናት የለኝም በምትችለው ቋንቋ፣ አባት የለኝም፣ እህት የለኝም፣ ወንድም የለኝም። ወንድሜ ብሩኬ ነው፣ ሀይሚ እህቴ ናት፣ አባቴ ጋሼ ነው፣ እናቴ እሙሽዬ ናት ያለችው ቃል ማርያምን በጣም ልቤን የነካኝ ማለት ነው። እና እህቶቼ ደግሞ በተረፋችሁ ጨረቃ ፋሚሊ ናችሁ ብላ ስትናገር በጣም ነው ጭንቅላቴን የነካኝ። እግዚአብሔርን እንትና ሳሚልኝ ካለች ማለት ነው እሷ አቤል ነበር የተናገረችው። እና እመብርሃን ትዳብስሽ። የማይቻል ነገር የለም በእነሱ በፈጣሪ እጅ በሁሉንም ነገር ማንሳት ይችላል፣ ማድረግም ይችላል። እግዚአብሔር እሱ ያንሳልሽ በሽታውን። ምንም ማለት አልችልም። መብርሃን እሷ ትጠብቅሽ፣ ከዚህ ከጭንቅ እሷ ታውጣሽ። እሷ የማታወጣው ጉድ የማታድነው ጉድ የለም እና መብርሃን እሷ ታድንሽ፣ ከጎንሽ ትሁን። እኛም በጸሎት እኔ ሁሌም ነው የማስብሽ ማርያም፣ ሁሌም ማለት ነው ሁሌም። እና መብርሃን ትጠብቅሽ፣ መብርሃን ታድንሽ ነው የምለው። ሌላ ምንም ማለት አልችልም። እንወድሻለን። እናመሰግናለን የኔ እናት። እና በተረፈ ፏ በሉ፣ ተጫወቱ የኔ እንቆች። ቪዲዮአቸውን ደግሞ ላይክ በማድረግ ሼር በማድረግ ይዩላቸው። እሺ፣ ወደ ዝሙቱ፣ ወደ ድራማ፣ ወደ ሌላ ነገር ከምትሄዱ መልካም ስራ ይዘው ሲመጡ ደግሞ እኛም ደግሞ ብናበረታታቸው ብናይላቸው ብዬ ላለሁ። እኔ እኮ ዩዘር እየሳብኩሽ እኮ ነው። እንትን የለም ቦታ የለሽም እኮ ይኸው መጣች። ዩዘርዬ እንዴት ነሽ እናቴ? ዩዘር እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? አለን አለን። እስኪ ለእነ ብሩኬ እነ ብሩኬን አርጊልኝ በእናትሽ። እኔ ለእነ ብሩኬ ማስተላለፈው እውነት ለመናገር ቃላት ያጥረኛል። ፈጣሪ ከሰው ዓይን ይጠብቃችሁ፣ ፈጣሪ አይለያችሁ፣ መጨረሻችሁን ያሳምረው። የሰው ልጅ መጨረሻው ሲያምር ነው እና መጨረሻችሁን ያሳምረው። ፈጣሪ ያሰባችሁትን ያሳካላችሁ፣ ወልዳችሁ ለማየት ያብቃን። እኔ እንጃ፣ እኔ ቃላት ያጥረኛል። በዚህ አሁን ያለው ትውልድ እንደዚህ ነው ብዬ ማለት አልችልም። ከስንት አንዱ ነው እንደዛ ያለው እና ቃላት ያጥረኛል። አበረታታቸው፣ ላይክ አድርጉላቸው ቪዲዮዋቸውን። እውነት ለመናገር ማለት ነው ኢትዮጵያ አንድ ደህና ነገር የለም፣ የተጨመላለቀ ብቻ ነው። እነሱ ስራም ይዘው መጡ፣ ስራም ይዘውም አልመጡ፣ አስተማሪ ነው ይዘው የሚመጡት እና በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ፈጣሪ ለሀይሚና ብሩክ እንደዚህ ያሰባችሁ እናንተም ለእናንተም እግዚአብሔር አስባችኋል። የምሬ ነው። እኛ ለሰው ስናስብ ለሰው ስንጨነቅ እግዚአብሔር ደግሞ ለእኛ እኛ ባናየውም ባናውቀውም ያድርገልናል እና እውነተኛ ሰዎች ናችሁ እናንተ። ለእነዚህ ያላችሁ ክብር መውደድ ምናምን ሁሉም ነገር እኔ እንጃ ስጦታ የእግዚአብሔር ስጦታ ነው። ለማንኛውም እና እናንተም ሰው ይውደዳችሁ፣ የሰው መውደድ ይስጣችሁ ማለት እኔ እንጃ ቃል የለኝም ለሁሉም ነገር። የእምነት ጨረቃ ፋሚሊ ትለያላችሁ። እውነተኛ ሰዎች ናችሁ እናንተ። በሁሉም ነገር ፍቅራችሁ በተግባር ያሳያችሁ ጀግኖች የሆኑ ጨረቃ ፋሚሊ በሙሉ ማለት ነው። አሁን እንኳን ደስ የሚል ጊዜ ነው ያለ ነው። ሁሉ ፍቅር በፍቅር ሆነዋል። በእነዚህ ልጆች ምክንያት የማናውቀው ሰው እንኳን እየተዋወቀ ምናምን ነው ያለና ያው ምንም ማድረግ አይቻልም። ፍቅር ከባድ ነው ውዶቼ። እንደዚህ የሚያጥብ እግራችሁ የሚያጥብ የሚወዳችሁ ለእናንተ ይስጣችሁ፣ ይስጠን።